የት ነው ህብረት የምታደርገው? አዎ በለው ሙሉ ወንጌል በለው። ያ ሙሉ ወንጌል አይደለውም። የት ነው ህብረት የምታደርገው? ሙሉ ወንጌል። እሺ ጥምቀት ለድነት ታምናለህ? አይልም መጽሐፍ ቅዱስ። ኧረ ተው አይልም። አዎ ካለሳ ግን ደግሞ ጥያቄ አለ ይለን ካለሳ ካለ ታሳያለህ። አይ ካለስ አይልም። እሺ እናስነብብህ። አስነብበኝ። ያ ማርቆስ ነው የምታስነብበው? ኦኬ ማርቆስን አትቀበለውም? ሌላ ቦታ እንሂድ። አይ አንተ ደስ ያለ ቦታ እንግዲህ ማርቆስን አትቀበለውም? አይ ያ ማርቆስ ነው ምናምን ብላ ቀለልከው ብዬ ነው። አይ አንተ ማስረጃ እስከ እሱ ነው የሚሆነው ብዬ ነው እሱ ይሆናል ብዬ ስለገመትኩልህ ነው። እኮ ማርቆስን አትቀበለውም? የማርቆስን ወንጌል ትቀበለዋለህ? አይ ማምን ለምንድን ነው እንደዛ የምትለው? በመሄር እኮ የማርቆስን ወንጌል ትቀበለዋለህ ወይ? አዎ እቀበላለሁ። አዎ ስለዚህ መቼም ማርቆስን ጥያቄ ስለሆነ እንግዲህ መመለስ ግዴታ ስለሆነ ምንም ይሁን ጥያቄው ይመለሳለሁ፣ ያው ይቀበላል። ስለዚህ ጌታ ምን አለ? በነገራችን ላይ መጽሐፍ ቅዱስ ላይ ኦኬ እንትን ስለሆነ መቼም ማርቆስ ነው ልትለኝ ነው፣ መቼም ሉቃስ ነው ልትለኝ ነው አይባልም። ምንድን ነው የሚሆነው? ሁሉም የጌታ ቃል ስለሆነ እንዳለ እንቀበለዋለን። ጌታችን በማርቆስ ወንጌል ላይ ነጠልከው አንተ። ማርቆስ ወንጌል አንተ አትቀበለውም አልከኝ። እኔም መጽሐፍ ቅዱስ ደግሞ የእግዚአብሔር ቃል ነው ብዬ ደግሞ እቀበላለሁ እያልኩኝ ማርቆስ የነጠልከው አንተ ነህ። እና ጥያቄ ይቀጥል አንተ። አይ መቼም እኮ የማርቆስን ልትለኝ ነው ስላልከኝ ነው። እሺ ቀጥል ጥያቄ። ይሄን አይልም ብያለሁ። ያው ጥምቀት እንደ ድነት ብለህ ደግሞ ታምናለህ ብለኛል። እኔ እንደዛ ብዬ አላምንም። መጽሐፍ ቅዱስ እንደዛ አላስተማረም ብያለሁ። ግን ደግሞ ይልቁን ደግሞ ጥያቄ አለኝ። ደግሞ የተጠየቁ ደግሞ ያልተመለሰ አሰፋ ተረጋግተህ ቅድም ያስወረድኩ ለዛ ነው። ተረጋግተህ አውራ። የሚጠይቅን ነገር አጠር አድርገህ መልስ፣ አታንዛዛው። እሺ ኧረ እኔ ምንም አላንዛዛም እኮ። ቅድም የተጠየቀ ጥያቄ አለኝ አልኩት እንጂ ሌላ አላልኩም። እኔ ያው ጥያቄ ተጠይቅልህ ደግሞ ኦፕን አድርጌዋለሁ። ቆይ እስቲ እሱ ሲያወራ ደግሞ ተደረበ እንዳታወራ። ለዛ ነው የምናወርድ ሁላችንም። እሺ ተታወራ ለሚጠይቅ ጥያቄ ቀጥተኛና በማስረጃ ግባ። አሰይ ግን ትልቅ ሰው ይመስላል ነው። እሺ አሰይ እንግዲህ ያው ጌታ እንደነገረን በማርቆስ ወንጌል ላይ 16 ላይ ያመነ የተጠመቀ ይድናል ይላል። the one who believe and baptized will be saved ይላልና እንግዲህ ያመነ የተጠመቀ ይድናል ነው የሚለው። እሱን ቃል ተቀበለዋለህ? ወንድማችን አለው አይደል? ሄሉ ሶሪ፣ አይ አንተ ጋር አይደለም፣ እኔ ጋር ስልክ ገብቶብኝ ነው። ለዛ ነው። እሺ ትቀበለዋለህ? ምን ያልከኝ አልሰማሁም ነበር። ጌታ ያመነ የተጠመቀ ይድናል ይላልና ትቀበለዋለህ? እውነት ነው። ሰው አምኖ ነው የሚጠመቀው፣ ሳያምን አይጠመቅም። ሰው ልክ ነው። አሁን የኔም ጥያቄ ይሄ ሰው አምኖ ይጠመቃል ሳያምን ይጠመቃል ቢል አይደለም፣ ግን ያው ጥምቀት ለድነት ያስፈልጋል ነው ያለ ነው አይደል? እንደዛ እኮ ነው አልከኝ እኮ። እንደዛ እኮ ነው አልከኝ አይደል? አሁን ያመነ የተጠመቀ ይድናል ይላል ጌታ ቃል። ሰው አምኖ ተጠምቆ ይድናል። እውነት ነው። ሰው ሳያምን አይጠመቅም ብያለሁ። ሰው አምኖ ተጠምቆ ይድናል። እውነት ነው። ሳያምንማ እንዴት ይጠመቃል? ሳያምንማ እንዴት ይጠመቃል? ስለዚህ እኔ ብዙዎች በሺህ የሚቆጠሩ በሚሊዮን የሚቆጠሩ ህዝቦች ደግሞ ተጠምቀዋል ሳያምኑ። ቆይ አንዴ አሰፋ ሰው አሁን ትምህርት ላይ ነው። ሰው ሳያምን እንዴት ይጠመቃል? አንዴ አሰፋ የአደባባይ ሀቅ ስለሆነ ነው። እዝጎ ይኸውልህ ምን መሰለህ፣ ስለዚህ አንድ ሰው አሁን አንተ ለምሳሌ አስተምረኸው አምኛለሁ ቢልህ ቀጥሎ ምን መሆን አለበት? ለመዳን ቀጥሎ ምን ማድረግ አለበት? ምን አልከኝ? አንድ ሰው አስተምረኸው አምናለሁ ካለ ለመዳን ቀጥሎ ምን ማድረግ አለበት? ለመዳን ቀጥሎ የሚባል ነገር የለም። ደግሞ የዳነውን የምታጠብቀው ሌላ ነገር የለም። ሲያምን በኢየሱስ ክርስቶስ ደግሞ ከልቦ ደግሞ ካመነ ድነዋል።
በልቡ አምኖ ይጸድቃል ሰው ልጅ። አንዴ በእናት በኢየሱስ ስም ተረጋጋ። የምታውቀውን ጥቅስ ሁሉ አትናገር ብራዘር። ይሄ ጥቅስ የምትወረውርበት ቤት አይደለም። ሰው ሆልዶን ከምዳውን እያልኩ ያለሁት ከዳነ ለምን ታጥምቀዋለህ? ከዳነ ለምን ታጠምቀዋለህ? ምን አልከኝ? ድኖ ከሆነ የሚጠመቀው ከዳነ ነው የሚያምር የጌታ ትምህርት ከዳነ ለምን ታጠምቀዋለህ? እሺ እንግዲህ እኔ እንጃ አሁን ሆልዶ የጌታ ትምህርት ምንድን ነው የሚለው? ወንድማችን የጌታ ትምህርት ምንድን ነው የሚለው? እሺ ሰው ደግሞ አምኖ ተጠምቆ ይድናል። መልሼ ልጠይቅልህ፣ አምኖ ተጠምቆ ይድናል ሰው? አልሰማኝም? አይንም እየተናገርኩ ነበረ። የጌታ ቃል ምንድን ነው የሚለው ነው ብለህ ያመነ የተጠመቀ ይድናል አለ። ስለዚህ ለመዳን ሰው ምንና ምን ያስፈልገዋል አለ? ኦኬ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 አንብበልኝ እስኪ። ሰው በምን እንደሚጠመቅ ቆይ አድምጠኝ ስማ። እኔ ስናገር ቆይ አድምጠኝ ትለኛለህ። ይሄ ነው እንዳይሰማ ነው የምታረገው መሰለኝና ይሄ ትክክል አይደለም። አያንተ እንዳይሰማ ይሄ ነው እንዳይሰማ ቆቆቆቆ ትላለህ። እንዳይሰማ ለምንድን ነው እንደዛ የምታረገው? ችግር የለውም በደንብ ታሰማለህ። እኔ ግን እያልኩ ያለሁት ጌታ አሁን ጥምቀት ለድነት ያስፈልጋል የሚል የለም አልከኝ። አይ አለ ብዬ አሳየው አይደል? የማርቆስ ወንጌል ላይ እሺ። ስለዚህ እሱ የጌታ ቃል ትቀበለዋለህ? እሺ እዛ አንተ ትቀበላለህ። አመነ ለምን አልተጠመቅም አንተ? አየለም አንተ ሲጀመር አንተን አይመለከትም አይደል? ክፍሉ ማርቆስ አልኩኝ። አንተ አሰፋ አንቺ ምን አገባሽ? ይኸውልሽ እኛ እኮ ወንዶችን እያወራን ያለው ችግር የለውም። ተረጋጋ። እኛ ወንዶችን የሚጠይቀን መልስ አላልኩህም እንዴ? ቅድም ትቀበላለህ ወይስ አትቀበልም ስትባል አንተ መቼ አምነህ ተቀበልክና አትበል። የተጠየቅከውን እቀበላለሁ ወይ አልቀበልም ብለህ አዛከን ዛግን ካልሆነ ከሌላው ጋር ይቀጥል። በቃ አንተ ማውራት ካልፈለግ ሚዩት እንዳታነሳ። እንዲሁም በቃ ከጴጥሮስ ጋር ቀጥሉ። ኖ ምንድን ነው የጌታ ቃል የሚቀበል ከሆነ እሱ አምነው እኮ አልተጠመቀም እኮ። እሱን አትጠይቀኝ። ሄሉ አንዴ። እሺ ጥሩ አሰፋ። ለምሳሌ አሁን አንተ ልጠይቅህ። ኦኬ በቃ እኔ አምኜ አልጠመቅኩም ይሁን፣ ግን በትምህርት እናውራና አሁን ለምሳሌ ኢየሱስ አምላክ ነው። አንድ ሙስሊም ኢየሱስ አምላክ እንደሆነ ስላልተቀበለ የኢየሱስ አምላክነት አይለወጥም። ቢኮዝ ይሄ የመጽሐፍ ቅዱስ እውነት ስለሆነ ማለት ነው። አሁን የኔ አምኖ አለመጠመቅ የጥምቀትን ምንነት አይለውጠውም። ግን በትምህርት ደረጃ ለመዳን ጥምቀት ያስፈልጋል አያስፈልግም? እሺ ጥሩ፣ በጣም ቆንጆ። አሁን ደግሞ ያልኩህ በጣም ይቀበላል። በጣም ታመናፍ ሰው ሲምፕሊ የሶር ነው ስለሆነ ያስፈልጋል አያስፈልግም ለመዳን ጥምቀት? እሺ ጥምቀት ለድነት አያስፈልግም። የዳነ ሰው የሚጠመቀው ለዚህ ማስረጃ አቀርብልሃለሁ። እዛው ራሱ ማለት ማርቆስ ወንጌል ላይ አቀርብልሃለሁ። ግን ምንድነው አንድ ነገር ብቻ ስማኝ በቅንነት እና ሌላ ነገር እንድታወራለህ። ቆይ ማስረጃ አሳይ እንጂ ሌላ ነገር አላወራለሁ። ያ የዳነ ሰው ነው የሚጠመቀው። ቆይ የዳነ ሰው ነው የሚጠመቀው። ሰምታችኋል ሁላችሁም። የዳነ ሰው ነው የሚጠመቀው የሚለውን ከመጽሐፍ ቅዱስ አሳየኝ። በትክክል እሺ፣ አሳየኝ። ላሳየህ ካረን እሺ፣ እዛው ራሱ እዛ ሁለት ክፍል ነው የሚያሳየኝ። እዛ ክፍል ላይ ደግሞ ያለው ነገር አንድ ቃል ብቻ ልናገርና ማስረጃ ጋር እሄዳለሁ። ወደ ማስረጃው እሺ፣ እሄዳለሁ አልኩህ። በቃ ያው አሁን ስንት ላውጣልህ? እዛው ራሱ ያመነ የጠመቀ ይድናል ካለ በኋላ ያላመነ ይፈረድበታል አለ። ከፍርድ ጋር ደግሞ የተገናኘው ደግሞ እምነት ነው። ሰው ሳያምን ይፈረድበታል። ሌላ ማስረጃ ትላለህ እንደ ይሄ ማስረጃ ነው። አንተ አሁን ለጥምቀት ለድነት አያስፈልግም የሚል ማስረጃ ነው ይሄ? የዳነ ሰው ነው የሚጠመቀው የሚል ነው ይሄ የመጽሐፍ ቅዱስ ክፍል ይላል እንደሱ? እምነቱ ሚውት አድርግ። ሉክ እየሰማችሁ የዳነ ሰው ነው የሚጠመቀው አለ። የዳነ ሰው ነው የሚጠመቀው ቢለውን ማስረጃ አሳየኝ ስለው እዛው ላይ ራሱ አለ አለ። እሺ ስለው ምን አለ? ያላመነ ግን ይፈረድበታል ይላል አለ።
አሁን ያላመነ ግን ይፈረድበታል ቢለው በምንኛ ትርጓሜ ነው የዳነ ሰው ነው የሚጠመቀው ለሚል ትርጓሜ ሊሆን የሚችለው? በነገራችን ላይ ስሙ ጌታ በሚያውቀው በእግዚአብሔር ቃል ላይ ያዘብት ቆይ አንድ ሚውት አርግ ይኸውላችሁ የጌታ ቃል ነው የምናወራበት። በጌታ ቃል መዘባበት ልክ አይደለም። እንኳን የጌታ ቃል የፓርቲም ቃል ራሱ ወይ ደግሞ የፖለቲከኞችም ቃል በራሱ ምን ያህል እንትን እንዳለው ታውቃላችሁ። ጌታ ምንድን ነው ያለን? ለመዳን ምንና ምን ው the one who believe and baptized ያመነ እና የተጠመቀ ይድናል። ስለዚህ ለመዳን ምን ያስፈልጋል ከተባለ ማመንና መጠመቅ። ጌታ ለመዳን ማመንና መጠመቅ ያስፈልጋል እያለ አይ የዳነ ሰው ነው የሚጠመቀው እንዴት ትላለህ? የዳነ ሰው ይጠመቃል አለ እንደ ጌታ? ለመዳን ማመንና መጠመቅ ያስፈልጋል አለ እንጂ። እሺ ቀጣዩ ማስረጃ ናሳይ። ይሄኛው ማስረጃ ፎርሽ ነው ይፈረድበታል የሚለው ምን ያላለ ሰው? ያላመነ ሰው። በምን ያላመነ ሰው? መጀመሪያውኑ በጌታ ያላመነ ሰው ይፈረድበታል። ለምን? በጌታ ያላመነ ሰው ቢጠመቅም ጥምቀቱ ቫሊድ ስላልሆነ ማለት ነው። እሺ ቀጣይ ማስረጃ እሺ ላቀርብልህ። ክፍሉ ላይ ለምሳሌ አንደኛ በሁለት ነገር ደግሞ ላንተ ይፈርስብሃል። አንደኛ ደግሞ አላመንከው ማስረጃ አማርኛ ተጠምቆ ብቻ አይደለም ትላለህ። ክፍሉ ደግሞ ሰው አምኖ ተጠምቆ ይድናል። ማስረጃ ጋር አይደለም። አይ በቃ ማን ነው ያወረደው? በቃ አይ የዳነ ሰው ነው የሚጠመቀው የሚለው እንዲያሳየን ነበርኩ። ከዚህ በላይ አያመጣም። ቅድምም በጣም እንትን እያለ ነበር። ጳጳሱ መጥቶ እንትኑ ጳጳሱ ይምጣና ያናግረኝ የቀለሜን አማርኛ ይዞ መጥቶ በጣም ታገዝኩት። እውነት ለመናገር ቅድም ወረድኩት። እሺ እኛ እንቀበል፣ እናንተ መጽሐፍ ቅዱስ ጋር የተቀመጠው መቼ ተቀበላችሁ? ጥምቀት ለድህነት ብላችሁ መቼ መጀመሪያ ተቀበላችሁ ስለው ጳጳሱን ጥሪውና ጳጳሱ መጥቶ ከኔ ጋር ያወራል። ከዛ አስወረድኩት። አዎ አስወረድኩ። አዛከን አሁን ጴጥሮስም ጥምቀት ለደህንነት አይደለም ብሎ የሚያምስን ስለሆነ ከጴጥሮስ ጋር መቀጠል ትችላላችሁ። መምህር ብሬና ቢኒዬ እንኳን ደህና መጣ። የነባት ጴጥሮስ እንኳን ደህና መጣ። ጴጥሮስ ጴጥሮስ አለ። ድምፅ ሩቅ ነው ግን በነገራችን ላይ አሁን ሩቅ ነው። እሺ ተንጠራርተን እንስማ እንጂ። ኧረ ርቋል፣ ምንም አይሰማም ድምፅ። ጴጥሮስ ኤርፎን ከሆነ ኤርፎኑን አውጣው። ለእኛ እየተሰማ አይደለም። ቀጥታ ነው እኮ ድምፅ አይሰማም። ከመኝታ ቤት ውጣ ካልሆነ አይ አሁን ሳይሰማም በጣም ተንጠራርተን እንሰማለን። እሺ ከየት ቤተ እምነት ነው ጴጥሮስ? ስልኩ ሳሎን ነው፣ እሱ ጓዳ ነው ያለው እና እንትን ስልኩ ወደዚህ ቢመጣ አሪፍ ነው። ጴጥሮስ ርቋል። ሙሉ ወንጌል ነው። ሙሉ ወንጌል ነው። ደስ ይላል። ሙሉ ወንጌል ደስ ይላል። አይ ስማችሁ ደስ ይላል እያልኩ ነው ወንድማችን። ሙሉ ወንጌል ስማችሁ ደስ ይላል። ሙሉ ወንጌል ነው የምትቀበሉት የሚለው ነገር ነው እንጂ። እሺ ወንድማችን ወይ እስኪ ወርደህ ተመለስ። እስቲ ወጥተህ ግባ ጴጥሮስ እንዲሰማ። እስከዛ ቢኒያም አይ ቲንክ ፕሮፋይል ቀይረ ነው እንትን ነው ነብይ ብቻ ግን ቢኒ እናላባከው እንትኑ ስሙን ሳየው ምስኪኑ የሚለውን ሳይ የሆነ ሰው ግን አስታውሻለሁ በደንብ ግን ፕሮፋይል ግን አይ ቲንክ ተቀይሯል ይመስለኛል። ቢኒ መምህር ብሬ እንዴት ነህ? ሰላም ነው? እንዴት አለ? አለን እግዚአብሔር ይመስገን ሰላም ነው አለው። ፕሮፋይልን ቀረብ ብዬ ምናምን ያየሁት ነው ሁሉ በአይ ብዙ ቀረብ አትበልጥን ይላል ኔትወርክ። እንዴት ነህ? አለ እግዚአብሔር ይመስገን። እንዴት ነህ? ገብሩ ይስፋል። ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። አለን። ጴጥሮስ እንዴት ነው አሁንሳ? ወደ ክፍል ተመለስክ? ይሰማል አሁን? አይ ምንም አይል፣ አሁን ይሰማል። ተመስገን ነው።
እግዚአብሔር ይመስገን። እሺ ሙሉ ወንጌል ሰላም አማኝ ነኝ። ብያለሁ ሁላችሁንም። ሰላም ይብዛ። የክርስቶስ አማኝ ነኝ። በአብ በወልድ በመንፈስ ቅዱስ የማምን በክርስቶስ ጌትነት አምኜ የተጠመቅኩ የዳንኩ ሰው ነኝ። የቸርች ሙሉ የተባልከው ኧረ እባካችሁ አይ ሙሉ ወንጌል ብለኸኝ ነበር ብዬ ነው እኔ እኮ አይ ተውኩ። በቃ እንትን ሲሉ ነው አገብተሻል ኧረ ቀደም ስለበዛበት ብዬ ነው። አይ ሙሉ ወንጌል ነው አይደል? አዎ ሙሉ ወንጌል ነኝ። ምንም የማያጠራጥር ሆነ። ጥሩ እሺ። ጥምቀት ለድነት ብለህ ታምናለህ? እኔ ደግሞ በግልባጭ የምጠይቅህ ጥምቀትን ከእምነት ጋር ለምን ነጠልከው? በግልባጭማ ፍርድ ቤት ምናምን ነው። ለምን በግልባጭ ጠይቀኛለህ? እኔ እያልኩ ያለሁት ጥምቀት ለድነት ብለህ ታምናለህ ወይ? ለምን ነጥለህ ጥምቀት ብለህ መጣህ ነው ጥያቄ። ደግሞ እምነት ይቀድማላ። እኔ አሁን መቅደምና መከተላቸውን አይደለም እሱ ኦፍ ኮርስ እምነት ይቀድማል። ግን ኖ ጥምቀት ለድነት ተዛንፈህ ከመጣህ እኔ ደግሞ አቃናሃለሁ። ተዛንፈህ ከመጣህ አቃናሃለሁ። በቃ ያመነ የተጠመቀ ይድናል ነው እንጂ ጥምቀት ብለህ ጥምቀት ላይ ከተሳፈርክ ተሳስተሃል ነው የምልህ። በቃ ጴጥሮስ አሁን ብዙ አትመናፈስ በል፣ አትመጻደቅም በል። እሺ ለሚያስኬ ኮስን ለምሳሌ አንድ ሰው አምኛለሁ ብሎ ባይጠመቅ ይድናል? ክርስቲያን ሆኖ አምኖ ክርስቲያን ሆኖ በቀጥታ የሰሙ ኮስን ለምን ጥምቀት ብቻ ላይ አትሳፈራ? ጥምቀት ላይ ብቻ እኮ እየተሳፈርክ ነው። አምኖ አንድ ሰው ካመነ በኋላ መጠመቅ አለበት፣ ግዴታ ነው። አንዴ እየተሳፈርኩ አይደለም። አንዴ ጴጥሮስ ሶሪ፣ እኔ እያልኩ ያለሁት አንድ ሰው አምኛለሁ ብሎም ባይዞ ይሄን የምጠይቅ እኮ አንተም ልብ ያውቀዋል። በመሰረቱ ሆድ ሲያውቅ ዶሮ ማታ ይላል ያገሬ ሰው። አንተም እንደምታውቀው ከአንዷ ቸርች በስተቀር ለምሳሌ ጴንጤኮስታል ሙቭመንት ውስጥ ያሉት እንዳለ ጥምቀት ለድነት ወይ ደግሞ ጥምቀት ስርዓት መፈጸም እንጂ ከድነት ጋር አይገናኝም ብለው ነው የሚያምኑት። አንድ ሰው ቢጠመቅም ባይጠመቅም ከመዳኑ ጋር አይገናኝም ብለው ስለሚያምኑ እንደምጠይቀ አንተም ታውቀዋል ዲስ ፖይንት ማለት ነው። ስለዚህ አንድ ሰው አምኛለሁ ብሎ ባይጠመቅ ይድናል ወይ ስል አዎ ይድናል ወይ ደግሞ አይ አይድንም በለኝ። እኔ ጥያቄ በጣም ግራ ስለሚያጋባ ነው። ለምን ግራ ያጋባል? በጣም እኔንም ስማኝ፣ ለእኔም ጊዜ ስጠኝ። ለራስህ ብቻ ነው ጊዜ ይሰጠህ። ለእኔም ጊዜ ስጠኝ ነው የምልህ። ለእኔም ጊዜ ስጠኝ። እሺ ቀጥል። ለእኔም ጊዜ ስጠኝ። ለእኔም ጊዜ ስጠኝ። አሁን ወንድማችን እያልክ ያለው ምንድን ነው? መጽሐፍ ቅዱስ ባላስቀመጠው መሰረት ሄደህ አንዷን ብቻ ነጥለህ እምነትን የሚያክለውን በክርስቶስ ኢየሱስ አምነው። ቆይ አንዴ ልጨርስ። ለምን ትጨርሳለህ? እጨርሳለሁ፣ አንተ ትቀጥላለህ። አትጨርስም። ቆይ ክሪስታዝ እያደረከኝ ነው። የቱ ጋር ነው እኔ መጽሐፍ ቅዱስ ማይለውን ያልኩት? ምን ብያልኩ? አሁን አንተ ሰዎች መጽሐፍ ቅዱስ ባዘዘው መሰረት እየተጠመቁ እየዳኑ ነው። እየዳኑ አሁን አምነው ጠመቅን ነው መጽሐፍ ቅዱስ ማይለውን ምን አልኩ? እኔ አሁን አመንኩኝ፣ ተጠመቅኩኝ፣ ድኛ አይደለም። ከሱ እኮ ነው የለ። አምነህ ተጠምቀሃል። መጽሐፍ ቅዱስ ማይለውን ምን አልኩ? የማይለውንማ እሺ፣ አንተ አሁን መጽሐፍ ቅዱስ የማይለውን ነጥለህ ያወጣኸው ምን እንደሆነ ታውቃለህ? ልነግርህ እኮ ነው። ተረጋጋ። አሁን አንተ ያልክ ያለው ምንድን ነው? ጥምቀት ያድናል እያልከኝ ነው? ኦፍ ኮርስ ጥምቀት ያድናል የሚል ማስረጃ ስጠኝ። በቃ ይሄን ብቻ ነው የምልህ። እምነትን ሳታያይዝ ጥምቀት ያድናል የሚል ማስረጃ ስጠኝ። እናንተ ህፃናትን እያስጠመቃችሁ አይደለ? ምንም የማያውቁ ህፃናትን እያስጠመቃችሁ ነው። ማስረጃ ስጠኝ። እውነትም ብሶት አለብህ። ባልኩት መንገድ ማስረጃ ስጠኝ ነው ያልኩት። ጴጥሮስ አንተ ባልከው መንገድ ምንም ሳቅ አያስፈልግም። እየሳኩ አይደለም። አንተማ ያሳቀርለም። ግን ቆይ አንዴ ጴጥሮስ፣ አንዴ በእናትህ እኔ የምልህ ጴጥሮስ እየሰማሁ አንብበው። ይኸው እየሰማሁ ነው። አንብበው ቁጥር 1 እሺ ስማኝ።
ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድናል። ከዛስ የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የሆነ የበጎ ሕሊና ልመና ነው አለ። የበጎ ሕሊና ልመና ነው እያልህ ነው። ምን ትለዋለህ? ከላይ ምን ይላል? አውዱን ጨረሰልህ እኮ። የበጎ ሕሊና ልመና ነው ብሎ የበጎ ሕሊና ልመና ነው ብሎ 4 ነጥብ አስቀመጠልህ እኮ። ምን ትለዋለህ? ከላይ ምን ይላል? ከላይ ምን ይላል? አንተ አሁን ያድናል ብቻ ነጥለህ ልትጫወት ፈልገህ ነው? አውዱን ጠብቀህ ጫወት አይደለም ባይዘ አንተ አሁን ያድናል ብቻ የሚለውን ነጥለህ መሄድ ፈልገህ ነው? ጴጥሮስ አንዴ ሆልዶን ብራዘር ተረጋጋ አንዴ። በነገራችን ላይ ከታችም ላላችሁ ሰዎች ጴጥሮስን ብትሆን እኔ ለእግዚአብሔር ቃል ወግናለሁ ማለት የእግዚአብሔር ቃል እውነት ስለሆነ እግዚአብሔር እንዳለኝ ይቀበላለሁ እንጂ እኔ እንደ ሃይማኖቴ ወይም የኔ የሆኑ ሰዎች ሃይማኖቱን የመሰረቱ ሰዎች ስለሚደብራቸው ስለሚከፋቸው አይነት እሳቤ ልክ አይደለም። መጽሐፍ ቅዱሱ ካለ አዎ ብሏል፣ አሜን ብለህ ትቀበላለህ። አንድ ጥቅስ ይሁን አንድ መስመር ይሁን ትቀበላለህ እንጂ አይ ይሄ ቦታ እንደዛ ነው ብለህ አውዱን እንደዚህ ይሄ ድሮ ልጆች ያለን በሚደረግ ክርክር ውስጥ ቆሮንቶስ 14 ላይ ያለው ሲነገር ይሄ ለቆሮንቶስ ሰዎች ነው በወቅቱ ብቻ ለነበሩ ሰዎች ነው የሚል ክርክር ነበር፣ ወይ ደግሞ ይሄ እንትን ነበር ንግግር ነበር። እንደሱ አታርገው። ይህም ውሃ ደግሞ ማለት ጥምቀት የምን ማለት ነው? የዚያ ውሃ ምኑ ሆኖ ምሳሌ ሆኖ አሁን ምን ይላል? ያድነናል አለ። ያድነናል አይደለም ወንድማችን? እሺ ምሳሌ አይደለም ብለሃል አይደል? ሰምተው ከሆነ ጴጥሮስ አንዴ ሰምተኛል። ምሳሌ አይደለም ብለሃል አይደል? ቆይ ሚዩት አድርግ። ቆይ አንዴ ሚዩት አድርጉ። ጴጥሮስ በመጀመሪያ ደረጃ መምህሮችን አክብረ አውራሽ እያናናክ እየተበጣጠስክ አታውራ። እያከበርኩ ነው። ዝናወርዳችሁ ክሳችሁ። ቆይ ሚዩት አድርግ። መምህር ብሬ ጥያቄውን ቅድም በደንብ አልሰማሁም መሰለኝ። አሳየኝ እያለ ያለው ማስረጃ በጥምቀት ብቻ ይዳናል ብለሃልና እሱም ማስረጃ አሳየኝ ያለው መምህር። በጥምቀት ብቻ ይዳናል አላለም ሲጀመር። ያመነ እየተጠመቀ ይድናል እያለ አንተ አሳየኝ ያልከው ማስረጃ ምንድነው? በጥምቀት ብቻ ይዳናል የሚለውን አሳየኝ ሲል ይሄን ስትከፍትለት ይሄን መልስ ነው ብሎ ደግሞ ይዞ ልሄድ ነው። ሲቀጥል መጀመሪያ ጥያቄ ለሚጠይቅ ትመልስና ጥያቄዎቹን መልሰ ከጨረስኩ በኋላ እኔ መጠየቅ እችላለሁ ብለህ ነው መጠየቅ የምትችለው እንጂ የእሱን ጥያቄ ተመርኩዘ መልሰ ራሱን መጠየቅ አትችልም። መምህር ጥምቀት ብቻ ያድናል የሚል አስተምሮ እኛ ጋርም የለም እያለ ነው እኮ። ስለዚህ አንደኛ ሪስፔክት አድርግ። ብጥስጥስ አትበለኝ። ከቀለም የለቃቀምከውን አማርኛ ይዘህ መጣ አትበጣጠስ። አክብረ ሆልዶ ካምዳውን ጴጥሮስ እግዚአብሔር በሚያውቀው እኔ ለእግዚአብሔር ቃል ብቻ እንድታደላ እፈልጋለሁ፣ በእኔ መረዳት ማለት ነው። የእግዚአብሔር ቃል እየተነገረው እንዳለ አሜን ማለት ይጠቅማል፣ አሜን ማለት ይጠቅማል። እና በእሱ ልክ ቢሆን ጥሩ ነው ብዬ አምናለሁ። እኔ የመጀመሪያው አሁን ነጥለን ኢቭን መጠየቅ የጀመርነው ከእናንተ መረዳት የተነሳ እናንተ እምነትን ከጥምቀት ለይታችሁ እምነት ብቻ የሚል ትምህርት ስላላችሁ እምነት ብቻ የእናንተ ትምህርት ስለሆነ እምነት ብቻ አይደለም ጌታ ያለው እምነትም ጥምቀትም ስላለ ብለን ነው ለጥያቄ የሚመጣ ነው እንጂ እኛ እምነት አሚንሰ መሰረት ይእቲ እኛ እምነት መሰረት ነው ብለን ነው የምንለው። ስለዚህ እምነት መሰረት ነው። ያለ እምነት የተደረገ ምንም ነገር አይጠቅም። ስለዚህ እምነት ያስፈልጋል ወይ? አዎ። እኛ እምነትን እየነጠልን አይደለም። ጥምቀትን ያለ እምነት ወስደነው ለብቻው እያወራን አይደለም። እምነትን ይዘነው፣ ምክንያቱም እናንተም እምነት ላይ ስለምትስማሙ ኦኬ ብለን እምነትን ይዘን ከዛ ቀጥሎ ጥምቀት ላይ ነው እያወራን ያለ ነው። ጥምቀት ላይ በዚያ ፐርስፔክቲቭ ወይም በዚያ ሴንስ ተረዳ። አሁንም በምናነበው የመጽሐፍ ቅዱስ ክፍል ላይ አሁን ይህም ውሃ ደግሞ ማለት ጥምቀት አለ ምሳሌ ሆኖ አሁን ምን ይለናል? ያድነናል አለ። ምን ይለናል? ያድነናል። ኢቭን ጥምቀት ብለን ስንል ምን አይደለም እያለ ነው። በነገራችን ላይ ወንድማችን የሰውነትን እድፍ ማስወገጃ አይደለም አለ። ምን ጥምቀት የሰውነት እድፍ ውጫዊ እድፍን ማስወገጃ አይደለም። ይልቁንም ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው አለ። ከሞቱና ከትንሣኤው ጋር ህብረት የምናደርግበት ከክርስቶስ ጋር ህብረት የምናደርግበት ስለሆነም ጭምር ማለት ነው። ይሄ ብቻ አይደለም ባይዘ ይሄ ብቻ አይደለም። እኔ ግን ጥያቄ ምን ነበረ? አንድ ሰው አምኖ ባይጠመቅ ይድናል ወይ ብዬ ነው የጠየቅኩ። ጴጥሮስ አግኝተኛል? እየሰማው ነው። አምኖ ባይጠመቅ ይድናል? እኔ አምኜ ተጠምቄያለሁ፣ ድኛለሁ። አንተ አምነህ ተጠምቀሃል?
እኔ አንተ እንዴት ነው እምነት ተጠምቀሃል ወይ ምናምን አላልኩም። መጠየቅ ያለባችሁ እናንተ ናችሁ። እና አምናችሁ ተጠምቃችኋል? አንዴ ጴጥሮስ አሁን ለምሳሌ ግለሰቦች ላይ አይደለም የምናወራው፣ ትምህርት ላይ ነው የምናወራው። እኔ ምን እያልኩ ነው ማለት ነው? ቅድምም ተመሳሳይ ምሳሌ ነግሬዋለሁ ለአንድ ወንድማችን። ለምሳሌ አንድ ወገን ተነስቶ ኢየሱስ አምላክ አይደለም ቢል ኦጄ ተነስቶ ስላሴ የሚባል የለም ብለው ኦጄዎች ይላሉ። ለምሳሌ ስላሴ የሚባል የለም እነሱ ስላሉ፣ ወይ ደግሞ አብ ወልድ መንፈስ ቅዱስ የሚባል ትሪኒቲ የሚባል ትምህርት የለም እነሱ ስላሉ ትምህርቱ ከመጽሐፍ ቅዱስ ውጭ አይደለም። ስለዚህ እኔ ለምሳሌ እንበልና እኔ ሳላምን ተጠመቅኩ አልተጠመቅኩኝ እሱ እኔ ጋር ነው፣ ትምህርት አይደለም። ይሄ የግለሰብን መረዳት ሳይሆን አሁን እንድናወራ የፈለግኩት የመጽሐፍ ቅዱስን ትምህርት ነው። በመጽሐፍ ቅዱስ ትምህርት አንድ ሰው አምኖ ባይጠመቅ ይድናል? በመጽሐፍ ቅዱስ እውነት ጴጥሮስ አንድ ሰው በቃ ቁርጥ ያለው ልንገርህ፣ አንድ ሰው አምኖ ካልተጠመቀ አይድንም። ለምን? ይሄ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትእዛዝ ነው። አምኖ መጠመቅ አለበት። ሳያምን ደግሞ ቢጠመቅ አይድንም፣ ይፈረድበታል። ተግባባ? ስለዚህ ተግባብተናል፣ በደንብ ተግባብተናል። ዘለ ጥምቀት ላይ እንዳትሳፍር፣ ጥምቀት ላይ እንዳትሳፍር ነው የምልህ። ክርስቶስ ያድናል ብላችሁ ከመመስከር ጥምቀት ያድናል ብላችሁ መመስከር ይቀላችኋል። ከረ ከመሳፈር አውርደኝ። አሳፍረ ጨረስክኝ እኮ ጴጥሮስ። እኔ የምልህ ጴጥሮስ እየሰማሁ ነው። አንተ ያልከኝን እኮ ነገር እኔ አሁን ኮንፊርም ላረግ ነው የፈለግኩት። ምን አልከኝ አንተ? አንድ ሰው አምኖ ካልተጠመቀ አይድንም አልከኝ አይደል? አይድንም። ይሄ እንግዲህ ትእዛዝ ነው። ትእዛዝ ነው። እኛ አምነን ተጠምቀናል። እኔ ደግሞ አንተን ድጋሚ ልጠይቅህ ጊዜ ከሰጠኝ፣ አምነህ ተጠምቀሃል? ስርዓቱን ጠብቀህ ተጠምቀሃል? ጠይቀኛለህ ወንድማችን፣ ጠይቀኛለህ። ስለዚህ ሰውየው ባመነ ቅጽበት ሳይሆን ሄዳ ነው፣ አምኖ በጠመቀበት ሳይሆን ሄዳ ነው ማለት ነው። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ቢጠመቅም አይድንም እኮ። እኔማ የጥምቀት ፍቅር ስለያዛችሁ ብዬ ነው። የጥምቀት ፍቅር ስለያዛችሁ ብዬ ነው። ያላመኑ ሕፃናትን ስለምታስጠምቁ እናንተ ናችሁ ስርዓቱን የጣሳችሁት። እኔ የምልህ መናኸሪያ አካባቢ ነው እንደምሰራ ወንድማችን። ትንሽ ኧረ ኤርፖርት ነው የነጌታ ያው ነው በቃ። ለዛ ነው ስታሳፍር ነው፣ ለዛ ነው እኔ የምታሳፍረኝ በየማሉ ደስ ይለኛል። ኤርፖርት ስለምሰራ ነው። አገኛለሁ ስመጣ ታሳፍረኛለህ። ግን ምን መሰለህ አሁን ይኸውልህ ጴጥሮስ፣ ለምሳሌ ልክ ለእምነት የምትሰጠውን ክብር፣ ለእምነት የምትሰጠውን ዲግሪ መልሰህ ለምን መስጠት አለብህ? ለጥምቀትም ልሰጠው ይገባል አይደል? ስለዚህ ከዚያ አንጻር እየጠየቅኩ ያለሁት ጥምቀትን ኢግኖር ስርዓቱ ለምን አናወራ? ኢግኖር አደረገው። አሁን የኔ ልጅ አለ አሁን በቅርቡ ወደ 6 ወር ተማረ። ከተማረ በኋላ ደህንነት ተማረ፣ ክርስቶስን አወቀ፣ ከዛ ተጠመቀ። እኛ በስርዓቱ ነው፣ ስርዓቱን ጠብቆ እየተጠመቀ ነው ያለው። ሳይጠመቅ በፊት ክርስቶስን ግን አውቆ ያንተ ልጅ ሳይጠመቅ በፊት ምን ነበር እኮ? ሳይጠመቅ በፊት ምን እንደነበረ ልንገርህ እዛው ላይ ሳይጠመቅ በፊት ምን ነበረ ላልከው መጽሐፍ ቅዱሳዊ ማስረጃ ስጠኝ። ለራስህ ማለት ነው። የራስህ ፍልስፍና የራስህ ስለሆነ እኮ ነው። የራስህ ፍልስፍና እኮ ነው ያስቸገረን። እናንተ ፍልስፍናችሁ እኮ ነው ያስቸገረን በመጽሐፍ ቅዱስ ላይ። ክርስቲያን አይደል ጴጥሮስ? ክርስቲያን ነህ አይደል ጴጥሮስ? እኔ ክርስቲያን ነኝ። ልጅስ ምን ነበር እኮ ነው ያልኩህ። ለዛ ክርስቲያን ነበር። እንግዲህ በመጽሐፍ ቅዱስ ምን ይላል? ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነሱ ላሉት ናትና አለ። ያ ማለት ግን አጥምቋቸው ማለት ነው ይላል እዛ ላይ።
ማስረጃ ስጠኝ። ችግር የለም ትርጓሜውን ንገረኝ፣ እኔ ልሰማ ነው። ባይዘ ጥምቀት የክርስቶስን ትንሣኤና ሞቱን የምታውጅበት ስለሆነ ለአዋቂዎች የተዘጋጀ ነው እንጂ ለህፃናት የተዘጋጀ አይደለም። እሺ ለአዋቂዎች የተዘጋጀ ነው የሚል ማስረጃ ስጠኝ እስኪ። እንደዚሁ አሁን እኮ እያንዳንዱ አማርኛ ባወራው ቁጥር ማስረጃ ካልከኝ ሊያግባባን አይችልም። አሁን አንድ ሰው አምኖ ሲጠመቅ እንዴት ሳያምን እንዳይጠመቅ እየከለከለ ነው መጽሐፍ ቅዱስ። እሺ አሁን ያልተጠመቁ ልጆች አሉ፣ 2 ልጆች አሉ ለጥምቀት ያልደረሱ አይደለ ጴጥሮስ? እነሷን ክርስቲያን ይባላሉ? ድነዋል ብለን ማለት እንችላለን? ሲቀጥል አያይዘ የምትመልሰው ደግሞ እሱ ባለቤቱ እሱ ነው። ማን ፈቀደ? ቆይ 40-80 ማን ፈቀደላቸው አልክ? እሺ በእናንተ ደግሞ 12 ዓመት ሲሆናቸው ነው ውሃ ጥምቀት የሚወስዱት ደህንነት ተምረውና 12 ዓመታቸው ላይ አስጠምቋቸው የሚለውን ደግሞ ማስረጃ እያይዘ ትመልሳለህ። ያልዳኑት አሁን ያልተጠመቁት ደግሞ ምን ተብሎ ይጠራሉ? እሺ አሁን ስለዳነ ድነዋል በቃ ክርስቲያን ነው ብለህ ልትመልስ ትችላለህ። ትልቁ 2 ልጆችስ ምንድን ነው የሚባሉት? ያልተጠመቁ ልጆች አሉ ትንንሾቹ። እሱን አያይዘ ለመምህር መልስለት። እሺ መቀጠል እችላለሁ? ማውራት እችላለሁኝ? ቀጥል። መምህር ብራል አይደለ? ቀጥል። ሲጀመር ያመነ የተጠመቀ ይድናል፣ የተጠመቀ ይድናል። ያላመነ ግን ኦኬ፣ እየሰሙኝ አይደለም? እሺ እኔ እየሰማው ነው። የተጠየቀው ነው መሰለኝ። ለምንድን ነው የምትጠመቀው ነው የተባልከው? ብሬ ያለ መምህር ኦኬ፣ ቢን እያለ እሺ፣ የኔን ጥያቄ መልሰው መጀመሪያ ልጆች ድነዋል አልዳንም የሚለውን መልስልንና ኦኬ፣ የጠየቀችው ጥያቄ ደግሞ በቸር ቆይ እሺ፣ ቢኒያም አረጋጋው የጠየቀችው ጥያቄ ምንድነው? ጴጥሮስ የጠየቀችው ጥያቄ ቆይ ሰምቻታለሁ። አንተ ከመጠመቃቸው በፊት ሰምቻታለሁ። እሺ ሰምቻታለሁ። እሺ ጎበዝ። አሁን ህሎ ያለችው ምንድነው? ህፃናት እሺ ህፃናት ያሉህ ያልተጠመቁ አልሽኝ። መጽሐፍ ቅዱስ ክርስቶስ ምን አለ? ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉት ናትና አለ አይደለ? ለእነዚህ ደግሞ ኃላፊነትም ባለቤትም እግዚአብሔር ነው፣ እኛን አይመለከትም። ገብቶሻል? ኃላፊው እግዚአብሔር ነው። በሱ ቦታ ሆነሽ ግን እኔ እሰራለሁ ማለት አትችይም፣ አይቻልም፣ ሊሆን አይችልም። ጴጥሮስ ሰዎች ሲያምኑ ቢን እየደገመት ነው ጥያቄውን ድገምና ንገረኝ እስኪ። ህፃናት ካልተጠመቁ ምንድን ናቸው እያልሽ ነው? አዎ ያንተ ልጆች አሁን ውሃ ጥምቀት ያልወሰዱ ልጆች አሉ። እነሱ ድነዋል ወይስ አልዳኑም? ክርስቲያን ይባላሉ ወይስ አይባሉም? ሲቀጥል ሁለተኛ ጥያቄ በቸርች ህግ እኔ እስከማውቀው እዛም እያለው እስከማውቀው 12 ዓመታቸው ወይ 13 ዓመት ሲሆናቸው ደህንነት ይማሩና ከዛ ውሃ ጥምቀት ወስደው ነው ድነዋል ተብሎ ክርስቲያን ናቸው የሚባለው። እና ይህን 12 ዓመት ብሎ የተጻፈበት መጽሐፍ ቅዱሳዊ ማስረጃ ታመጣለህ። ያንተ አካሄድ ምንድን ነው? ህፃናትን ሳያምኑ ነው የምታስጠብቁት ስላልክ አያይዘ ደግሞ እድሜ ገደብ የወሰነውን መጽሐፍ ቅዱስ ክፍል አንጥታ ደግሞ ታሳየናለህ። ቢኒዬ ጥያቄ ግልጽ ነው አይደለም? መምህር ብሬን ተመልሰኝ። ግልጽ ነው ግን ይመልሰዋል የሚል ሳብ የለኝም፣ ግን ግልጽ ነው። ቀጥል። ቆይ በእኔ ቦታ ሆነ አታውራ ብራዘር። መጀመሪያ አንቺ ላልሽው ህፃናት እንዲጠመቁ መጽሐፍ ቅዱስ በሚያዘው መሰረት ያመነ የተጠመቀ ነው የሚለው። እምነት ነው የሚቀድመው። ህፃናት ደግሞ ማመን አይችሉም፣ መማር አይችሉም፣ ግንዛቤ መውሰድ ስለ ክርስቶስ መውሰድ አይችሉም። እንዴት አድርገሽ ይሄንን ህግ ማስፈጸም ትችያለሽ? ያመነ የተጠመቀ ይድናል፣ ይባስ ደግሞ ያላመነ ይፈረድበታል እያለ
ምንም የማያውቁ ህፃናትን ብታስጠምቂያቸው ይሄ ስርዓትን መጣስ አይደለም። ጥያቄ ይገባልኝ። የኔን ጥያቄ መለስ እየሰማሁሽ ለመለስልሽ እየመለስኩልሽ እኮ ነው። ትንሽ ታገሽኝና ከዛ ጨርስልሻለሁ። ታገሽኝ። ህፃናት እግዚአብሔር ምን አለ? መድኃኒታችን ኢየሱስ ክርስቶስ ምን አለ? ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነሱ ላሉት ናትና። ይሄ በነገራችን ላይ ለሙስሊሞችም ቢሆን ወደ ክርስቶስ ብቻ እንዲቀርቡ ማድረግ ብቻ ነው እንጂ ከዛ ውጪ ማጥመቅ አትችይም። ህጉን ጥሰሽ አጠምቃለሁ ማለት አትችሉ። ይሄ እግዚአብሔር ቃል ስርዓቱን ይዞ መሄድ አለበት። ኧረ እባክህ በመድኃኒዓለም ትልልቅ ሰዎች ነን እኮ። ከዚህ በላይ ተመለሰልሽ እኮ ህሉ ምን ሆነሻል? ከዚህ በላይ ምን? ያልተጠመቀ ህፃን ክርስቲያን ይባላል? ድኗል ወይስ አልዳነም? ምን ተብሎ ነው የሚጠሩት? ጥያቄ ነው። ህፃናትን ስታጠምቂ ነው የሚድኑት ያለሽ ማን ነው? ህፃናት ሲጠመቁ ነው የሚድኑት ያለሽ ማን ነው? ከየት አመጣሽው ማስረጃ? መጽሐፍ ቅዱስ አለሽ እንደዛ አዟችኋል? አምነው ሲጠመቁ ነው የሚድነው ማንኛውም ሰው። አምነው ሲጠመቅ ነው የሚድነው። ሳያምን ቢጠመቅ ይድናል ተባላችሁ? ከየት አመጣችሁት ማስረጃ? አምጧል። የአንተ ትንንሽ ልጆች ክርስቲያን ይባላሉ አይባሉም? ይሄ እኮ የሁላችንም አይመለከትም። ስለነሱ እግዚአብሔር ነው የሚመለከተው። እግዚአብሔር እሺ። በ40 እና በ80 ያስጠመቃችኋል። ከ12 እና 13 ዓመት ሚሊዮን አሳየና። ታዲያ እድሜ ገደብ ገደባችሁ አስቀምጣችኋልና ማስረጃውን አሳየን። እሺ። እድሜ ገደብ አልተቀመጠም። እድሜ ገደብ አልተቀመጠም። አንድ ህፃን ማወቅ መገንዘብ የሚጀምርበት ሰዓት ላይ ክርስቶስን ይማራል፣ ስለ ክርስቶስ ያውቃል፣ ክርስቶስ እንዴት ለምን እንደሞተለት ይረዳል። ከዛ ከተረዳ በኋላ ይጠመቃል። ያ ነው ስርዓቱ። ጴጥሮስ እናንተ እኮ ምንም የማያውቅ ህፃን ታስጠምቃላችሁ፣ ስርዓቱን ጥሳችሁ ማለት ነው። ጴጥሮስ አፍ እንጂ ጆሮ የለም እንዴ? እንዴ ወንድማችን እንዴ ስንት ጊዜ ጠራው? እኔ የምልህ ምን ማለት ነው? ቆይስ አይ ወደ ተናገርከው ቃል እንመለስ። አፍ እንጂ ጆሮ የለህም። እኔ መጽሐፍ ቅዱስ ቃል ነው እየተናገርኩ ያለሁት። መጀመሪያ ለተናገርኩት መልስ እንጂ ትርፍ ነገር ለምን ትናገራለህ? ዛሬ ምን ሆነሃል ግን ጴጥሮስ? አንተ ጴጥሮስ ዛሬ አፍ እንጂ ጆሮ የለህም ይላል። ኧረ እኔ ቡናም አልጠጣሁም። እንግዲህ አትነጫነጭ እንዴ! ችግር ካለ ከሚስት ጋር ፍታ። ከሚስት ጋር በርን ቆልፈህ ችግርን ፍታ። ኧረ በኢየሱስ ተመስገኛል። ጴጥሮስ እኔ የምልህ ጴጥሮስ እሺ፣ ዞሮ ለምትናገራቸው ቃላቶች ቢስተካከል መልካም ነው። እሺ ያስተካክላለሁ፣ ችግር የለው። ሶሪ ይቅርታ የሚባል እንኳን ሊኖርህ ይገባል። የይቅርታ ልብ ያስፈልግሃል አልኩ እኮ። ሶሪ አልኩኝ እኮ አልሰማኝም። በአማርኛ አድርጓ። እኛ ቋንቋችን አማርኛ ይቅርታ ማለት ነው። አታዝገን በእግዚአብሔር። ይቅርታ አሪፍ ሰው ይመስላል ባይዘ እና ይቅርታ ጴጥሮስ እና ማለት ነው። ጴጥሮስ የብሉይ ኪዳኑ እግዚአብሔርና የአዲስ ኪዳኑ እግዚአብሔር አንድ ነው? ጥያቄ ትንሽ ማለት የተለያየ እግዚአብሔር አለ እንዴ? እግዚአብሔር አንድ ነው ነው ያሉት። ገባኝ። የብሉይ ኪዳኑ እግዚአብሔር እስራኤል ሆይ ስማ እግዚአብሔር አንድ ነው ነው እንጂ የተባለው የብሉይ ኪዳንና የአዲስ ኪዳን የተለያየ እግዚአብሔር አለ እንዴ? ጥያቄን አስተካክለ ጠይቃ። ኢየሱስ ክርስቶስ ማስተካከል ላይ ግን እርማት ስታረም ነው የምትሉ መሰለኝ። እኔ ያልኩህ እኮ ቀላል ጥያቄ ነው። ትንሽ የአማርኛ ችግር አለብኝ። የአማርኛ ችግር አለብህ። እኔ ነው በጣም እጥረት አለብህ። የአማርኛ እጥረት አለብህ። እሺ ችግር የለውም፣ እማራለሁ። ባይዞ ምንም ችግር የለውም። ኃጢአት አይደለም። ይስተካከል። እሺ አስተካክላለሁ። የእኔ ጥያቄ የብሉይ ኪዳንና የሐዲስ ኪዳኑ እግዚአብሔር ተመሳሳይ ነው? እስራኤል ሆይ ስማ እግዚአብሔር
አንድ ነው ነው የተባለው እንጂ ሁለት እኔ ነው ስንት ነው የሚላለ። እኔ ስንት ነው መቻልኩ? እኔ 3 ነው 2 ነው 2 ነው ብያለሁ። የብሉይና የሐዲስ ኪዳን እግዚአብሔር የተለያየ እንዴት አይነት ጥያቄ የምጠይቀን? አንድ ነው። አንድ እግዚአብሔር ነው። ይኸውልህ የኔ ሀሳብ እንዲገባ ዝም ብለህ ብትመልስልኝ መቀጠል እንችላለን። አሁን አንተ የምታውቀውን ጥቅስ ሁሉ ከነገርከኝ አይመጣውም እሱ እንደሱ። እኔ እያልኩ ያለሁት ምንድን ነው? ተመሳሳይ ነው ወይ? አረ እንዴት አይነት አማርኛ ነው? ተመሳሳይ የሚባል እግዚአብሔር አለ እንዴ? ከእግዚአብሔር ጋር የሚመሳሰል አለ አለ እንዴ? እንደዚህ አይነት ጥያቄ አለ እንዴ? እውነትም አማርኛ እግዚአብሔር ጋር የሚመሳሰል አለ? አንዴ ጴጥሮስ አንዴ ሚውት አድርግና፣ ሶሪ አንተ ሚውት አድርግና። ቢኒ ጥያቄህን ተረድተኸኛል አንተ? ምናልባት ከኔ አጠያቂ ይሆን ቢኒ? ቢኒ የለም መሰለኝ። ቲንክ ሄሎ አለሽ? አለው። አይ ጥያቄ ግልጽ ነው። ጥያቄ ግልጽ አይደለም? አረ በደንብ ግልጽ ነው። አዎ እኮ እኔ እኮ ወይ ተመሳሳይ ነው ወይ ተመሳሳይ አይደለም እንዲለኝ የፈለግኩት። አይ ጴጥሮስ ዛሬ ምን እንደሆነ እኔ እንጃ። ሌላ ቀን መጽሐፍ ቅዱስ ንባብ ላይ ነበር የሚያስቸግረን። ዛሬ ደግሞ ዝም ብሎ አፋፍ ላይ ይቆማል። ጴጥሮስ እባክህ መልስ። አሁን ያን ጥያቄ ላለመመለስ ጥያቄ ቆይ ግን ህሉ የብሉይ ኪዳን እና የአዲስ ኪዳን እግዚአብሔር ተመሳሳይ ነው አይደለም? ለአንቺ ልጠይቅሽ። እንዲህ አይነት ጥያቄ አለ እንዴ? ምን አይነት ቋንቋ ነው? ማርያም ምንም ግልጽ። እሺ ተመሳሳይ ነው አይደለም? አንቺ መልሽልኝ። አንተ መልስ እንጂ አንተ ጥያቄ መልሼ ለአንቺ ትጠይቅሻለሁ። የብሉይ ኪዳን እና የአዲስ ኪዳን እግዚአብሔር ተመሳሳይ ነው አይደለም? ጥያቄንማ እዚህ ቁጭ ብዬማ አሰርቀኝም ያለ ኮፒራይት። ተመሳሳይ ነው ወይ አይደለም እያለሽ እኮ ነው። ለምን ተመልስለት ነው በለው ወይ አይደለም እንዴ? አንቺ እንድትመልሽ ነው እንጂ ከዛ ለምን እንደጠየቀ ያበራራልሃል ማለት ነው። የጠየቀ ለምን? አዎ ተመሳሳይ የሆነ እግዚአብሔር አለ እንዴ? ምን አለ መሰለ? ምን የሆነ እግዚአብሔር ተመሳሳይ እግዚአብሔር የሚባል አለ እንዴ ነው የምልህ። ከየት አመጣኸው? ኧረ ወንድማችን ሲምፕል ኮሽን እኮ የጠየኩ። በነገራችን ላይ ከባድ ጥያቄ አይደለም። አዎ አትሎም እንዴ? ሲምፕል አይደለም። እግዚአብሔር አንድ ነው ወይ? አዎ ብለህ ከእግዚአብሔር ጋር የሚመሳሰል የለም። ከእግዚአብሔር ጋር የሚመሳሰል የለም። እርግጠኛ ነኝ ለአንተ አማርኛ ሁለተኛ ወይም ሶስተኛ ቋንቋ ነው። አሁን ይኸውልህ የጠየኩ በጣም ቀላል ጥያቄ ነው። የብሉይ ኪዳኑ እግዚአብሔርና የሐዲስ ኪዳኑ እግዚአብሔር ተመሳሳይ ነው ወይስ አይደለም? አንድ ነው ወይስ አይደለም? አንድ ነው። ለሌላ ጊዜ እንደዚህ ተብሎ አይጠየቅም። ለሌላ ጊዜ እሺ፣ ክርስቲያን ሆነ እንደዚህ ተብሎ አይጠየቅም። እሺ፣ አንድ ነው። ለምንም አትበቃም አንተ። መጻደቃለህ በኢየሱስ ክርስቶስ። በዚህ አማርኛ ትመጻደቃለህ። ዛሬ ደግሞ በህይወታቸው ደስተኛ ያልሆኑ ሰዎች ነው እንዴ ጋር እየገቡት? ምን ሆኖ ነው? ይሄ ሁሉ የልጁ ክርስቲያን ነው ወይስ ድኖ ላልደነ የሚለው ላለመመለስ የሄደበት እንትንና በዚህ በጥምቀት ዙሪያ ማውራት እፈልጋለሁ ከመምህሮች ጋር ይል ስለነበረ እድሉን አልተጠቀመበትም። አንዴ ቢኒም ነበረ ተረጋግቶ ቢያወራ፣ ቤተ ጳውሎስም ነበረ። እንኳን ደህና መጣ ቤተ ጳውሎስ። ሰላም ብያለሁ። ሄሎ፣ እንዴት አላችሁ? መምህር ብሬ፣ ሁላችሁም እንደምናችሁ? ሰላም ነው ወይ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን ሰላም ብያለሁ። ወንድማችን ከኔ ጋር በጣም ቆይቷል ከተወያየና ጴጥሮስ በጣም ብዙ ጊዜ ሆኖናል። የተጠየቀው ጥያቄ እኮ በነገራችን ላይ መጽሐፍ ቅዱሳዊ ነብራለን። በዘዳግም መጽሐፍ እግዚአብሔር አምላካችን አንድ እግዚአብሔር አምላክ ነው አይደል የሚለው። ምናልባት ላለመመለስ ቅድመም ሄሎ ስጠይቂው እየሰማሁት ነበር። የ12 ዓመት የ13 ዓመት ልጅ ምን ይባላል የሚል ሀሳብ ሲነሳ ነበር። ግን በቀጥታ ከመመለስ ይልቅ ጥያቄውን ሽፍት ለማድረግ ሲሞክር ነበርና አሁንም ቢገባና መምህር ብሬም ሌሎች ወንድሞችን ቢያስረዱት መልካም ነው። ምናልባት ካለ
እንትን ነው ባይዞ በሞልቶ የሚመጣ ሰው ይፈስበታል እንጂ ሰው ላይክ ዘግቶ ከመጣ አስቸጋሪ ነው የሚሆነው። ዘግቶ በቃ ቆይ እስኪ ላሳያቸውን አንድ ነገር ብሎ ከመጣ ለመረዳት አይፈልግም። እና እኔ እንጃ እኔ በምልክት እንደሰሯቸው አላውቅም። አይዲዮሎጂያቸውን እንዴት እንደቀረጹት እንዴት እንደሰሩት አላውቅም። እና መጽሐፍ ቅዱስ ላይ ያለውን ሀሳብ ሰው ላለመቀበል ወደ ግራ ወደ ቀኝ ምናምን ይላሉ። እንትን ላይ ያለውን ፈልገ ነው ምናምን ብለው ያቃሉታል። የሆነውን ክፍል እነሱ ከሚያምኑት ነገር በተቃራኒ ሆኖ ሲያገኙት ሊያጣሙት ሊያጣጥሉት ምናምን ይፈልጋሉ። የመጽሐፍ ቅዱስን ቃል በራሱና ይሄ የጤናማነትም አይመስለኝም። ከነዚህ ጋር እንትን ማለት በጣም ትንሽ ማለት ይሄን ቀላል ጥያቄ ነው የጠየኩት። በብሉይ ኪዳኑ እግዚአብሔርና የአዲስ ኪዳኑ እግዚአብሔር አንድ ነው ወይስ አይደለም? በጣም ቀላል ነው። ሕፃንም መመለስ ይችላል ይሄንን። ምክንያቱም እኛ ብሉይ ኪዳን ላይ አንድ እግዚአብሔር አስቀምጠን ከዛ ቀጥለን ደግሞ ወደ አዲስ ኪዳን ስንመጣ አዲስ ኪዳን ላይ ደግሞ ሌላ እግዚአብሔር እንትን አላለም አልተቀበልንም፣ ወይ ደግሞ ሌላ አዲስ እግዚአብሔር እንትን አላለም። እና በጣም ቀላል ነገር ነው። እኔ ቀጥዬ ልጠይቀው ለምፈልገው ጥያቄ መሰረት እንዲሆን ቤዝ እንዲሆንልኝ ነው ይሄን የጠየቅኩት። ይሄንን ላለመመለስ ግን አልፎ ተርፎ ሄሉ በቃ አንቺ መልሽ እስኪ ልጠይቅሽ፣ አንቺ መልሽ አለ። ኮፒራይት እንኳን ሳይጠይቀኝ ፍቃድ ሳይጠይቀኝ በቀጥታ ጥያቄን ቀማኝና ሄሉ ግን ኮፒራይት እንድታስጠብቂልኝ አስቸጋሪ ነው። ብቻ አስጠብቂያለሁ እኮ ይህን ጥያቄ ግደላቸው። ለምሳሌ እነሱ የህፃናትን ጥምቀት እንትን አይልም አይደለ? እሺ እኔ እኮ አልኩት እሺ ቶ እኛ እንትን አንበለው፣ ግን በቸርች ማስተምረው በእናንተም ራሱ እሺ ያመነ የተጠመቀ ማለት ያም ጥምቀት ያድናል ወይ ብዬ እንትን ስል አሁን እናንተ ጋር ለምሳሌ ህፃናት አሁን እንደዚህ ሲበዛ ባለፈውን ጠይቄያለሁ። ሌላ ሰው በፍጹም ግደላቸው አይመልሱም። ለምሳሌ የነሽ የውሃ ጥምቀት ሲያወስዱ ክርስቲያን ይባላሉ ድነዋልስ ይባላል፣ አይመልሱም። ከዚህ በፊትም ታስታውሳለህ ቀለሜ ሲጠየቅ በቃ የክርስቲያን ቤተሰብ ልጅ ነው አልዳነም ብሏል። ቀለሜ እንኳን ልጆቹን አልዳነም ብሏል። አልተጠመቁም፣ አልዳኑም፣ ግን የክርስቲያን ቤተሰብ ልጆች ይባላሉ አለ። በፍጹም ግደላቸው አይመልሱም። አሁን እሺ ልጁ ትልቁ ልጁ ባለፈው አስጠምቋል ድኗል ሊልህ ይችላል። ይሄ እድሜ ገፏል። እኔም እዛ ነበርኩ አውቀዋለሁ። 12 ዓመት ሲሆናቸው ደህንነት ሲማሩ ነው እንደ ማንኛውም ሰው ውሃ ጥምቀት ከወሰዱ በኋላ ነው በቃ መደበኛ ክርስቲያን ተብሎ የሚወሰዱት። ይህን የእድሜ ገደብ የትኛው መጽሐፍ ቅዱስ ክፍል ላይ አግኝተው ነው? ማንኛውም ቸርች ብትሄድ 12 ዓመት ወይ 13 ዓመት ሲሆናቸው ነው ውሃ ጥምቀት የሚወስዱት። ከዛ በታች አይወስዱ ውሃ ጥምቀት። ከ10 ዓመት በላይ ሲሆናቸው ወይ 11፣ 12፣ 13 ሲሆናቸው። እችን ጥያቄ ላለመመለስ በጣም አእምሯቸው ተቀብሎ ጌታን ከተረዱት በ6 ዓመትም በ5 ዓመትም እናስጠምቃለን። እችን እድሜ እስኬታ መጧት አይመልሱ። እኔ ለዛ ነው ደጋግሜ የጠየኩት ቅድም። አንተ ሚዩት ሆነ አልሰማኝም መሰለኝ ቅድም በሪ ይህን ላለመመለስ ዝም ብሎ ይነጫነጫል። ዛሬ ደግሞ ንጭንጫ በዛ። ሌላ ቀን የሆነ መጽሐፍ ቅዱስ ክፍል አውጥቶ ይሄን ክፍል ሙሉን ካላነበኩ እያለ የሚከራከር ልጅ ነው። ስለዚህ እኔ ጥያቄ ይሄ ነው፣ የእነሱስ ልጆች ድነዋል አልዳኑም? አሁን ኤክሰፕሽናል የሚባል ነገር አለ። ምናልባት ሄሉዬ እዚህ ቤት ባለፈው አንቺ ከፍተሽ ራሄልና ዮሐዲስ ወያዩ አንድ ልጅ ኮሜንት እያደረገ ነበርና ምንድን ነው ያለው? እንዲያው ያመኑት እግዚአብሔር ልጆች ይባላሉ አለ። ህፃናት አሁን በ6 ዓመት በ5 ዓመት ያሉት ህፃናት ምንድን ነው የሚባሉት ተብሎ ሲጠየቅ ይመስለኛል ምንድን ነው ያለው? የእግዚአብሔር የልጅ ልጆች እግዚአብሔር አያታቸው ነው። እንደዚ አይነት አስቂ መልስ ሲመልስ ነበርና እግዚአብሔር አያታቸው የሆኑ ልጆች ማለት ነው። የእግዚአብሔር የልጅ ልጆች አይነት ከታች በኮሜንት ምናልባት ኮሜንት ስተከታተል ከነበር አላውቅም፣ አንዱ እንደዛ እያለ እየጻፈ ነበርና እግዚአብሔር አያታቸው የሆኑ ልጆች ማለት ነው። ግን እንዲያው ክርስትና በባህሪው መንገድ ነው አይደለ? አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ቁጥር 10 ላይ በጠባቧ ደጅ ግቡ፣ ወደ ጥፋት የሚወስደው መንገድ ሰፊ ነው ይላል እና ክርስትና መንገድ ነው፣ እውነትም ህይወትም መንገድም እኔ ነኝ ብሎናል። እና ክርስትና መንገድ ከሆነ መጽሐፍ ቅዱስ በመጽሐፈ ምሳሌ ላይ ልጅህን በምትሄድበት መንገድ ምራው፣ ካደገ በኋላም ከዛ ፈቀቅ አይልም ይላል። ካደገ በኋላ ከዛም ፈቀቅ አይልም። መንገድ ነው። ልጅህን በምትሄድበት መንገድ ምራው። እኔ ክርስቲያን ከሆንኩ የያዝኩት መንገድ የጌታችን የመድኃኒታችን የኢየሱስ ክርስቶስን መንገድ ከሆነ ልጄ በዚህ መንገድ ነው መሄድ መቻል ያለበት። መጽሐፍ የሚያስተምረው እሱ ነው። ልጅህን በምትሄድበት መንገድ ምራው፣ ካደገ በኋላ ከዛ ፈቀቅ አይልም።
ለዚህ ነው በማቴዎስ ወንጌል ምዕራፍ 28 ላይ አምላካችን ኢየሱስ ክርስቶስ ወደ አሕዛብ ሁሉ ሂዱ፣ አጥምቋቸው፣ አስተምሯቸው፣ ደቀ መዛሙርት ያደርጓቸው ያለው። ከዛስ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። የሰው ልጅ ይጠመቃል። ሲጠመቅ ዝም ብሎ አይደለም የሚጠመቀው። ክርስትና እናትና ክርስትና አባት የሚባል አለ። ክርስትናን የሚያስተምር እንዲያውም መምህር ብሬ ታግዘኛለህ፣ ጸሎተ ሃይማኖትን የማይችል ሁሉ እኮ የክርስትና አባትና የክርስትና እናት መሆን አይችልም አይደለ? ጸሎተ ሃይማኖትን ማለት የሃይማኖት ጸሎትን በጉባኤ የተወሰነውን የሃይማኖት ጸሎት ማወቅ መቻል አለበት አይደል እንዴ? እኔ ሁሉን በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ የሚለውን የቤተክርስቲያናችን ትምህርት የሆነውን መሰረት የሆነውን ጸሎት ሰው ሳያውቅ የክርስትና እናትና የክርስትና አባት እንኳን መሆን አይችልም። ስለዚህ መጀመሪያ ቅድስት ቤተክርስቲያናችን ታጠምቃለች። ካጠመቀች በኋላ የተጠመቀውን ጥምቀት የሚያስተምር ሴት ከሆነች ክርስትና እናት፣ ወንድ ከሆነ ክርስትና አባት ትሰጣለች። በነገራችን ላይ ይህ በሉተራውያን አለ። መካነ ኢየሱስ በ40 ቀን ካጠመቀች በኋላ ክርስትና እናትና ክርስትና አባት የሚባል አለ። አጋጣሚ በኖርኩበት አካባቢ አንዲት የፕሮቴስታንት ሴት ክርስትና እናት ሆና ስትቀበል አይቻለሁ በመካነ ኢየሱስ። እንደው ቅድስት ቤተክርስቲያናችን ለመቃወም ብቻ ስለሚፈልጉ ትንሽ የሆነ ነገር ሊሆን ይችላል እና ክርስትና እናትና ክርስትና አባት ያን ክርስትና የሚያስተምር ነው። ያ ልጅ ተጠምቋል። በጥምቀት ከክርስቶስ ጋር አንድ ሆኖ ክርስቶስን ለብሷል። ከዚህ በኋላ ስለ ጌታችን ስለ ኢየሱስ ክርስቶስ ወይም ምስጢረ ሥጋዌ፣ ምስጢረ ሥላሴ፣ ምስጢረ ጥምቀትን ከተማረ በኋላ ደቀ መዛሙርት ይሆናል። ይህ በሕፃናት ያለው አንዱ ተስፋ ነው። ስለዚህ ከክርስትና መንገድ ነው ካለን መጽሐፍ ቅዱስ በመጽሐፈ ምሳሌ ልጅን በምትሄድበት መንገድ ምራው ካለ እኔ በምሄድበት መንገድ ነው የምመራው። አሁን ከዚህ በፊት ብዙ ሰዎች ስንወያይ አንድ ልጅ በ9 ዓመቴ ነው ያመንኩት፣ በ17 ዓመቴ ነው የተጠመኩት አለ። ታዲያ እስከዛ ይሄ ሰው ማን ነበር የሚባለው? በጥምቀት ክርስቶስን ያለበሰ ከክርስቶስ ጋር አንድ ያልሆነ። በነገራችን ላይ ሕፃናት አያምኑም ያምናሉ የሚባል ክርክር ስለሚመጣ እንጂ መጽሐፍ ቅዱስ ስለ ሕፃናት ያምናሉ አያምኑም። ለምሳሌ በመዝሙር 22 ቁጥር 9 እስከ ቁጥር 11 አካባቢ ይመስለኛል፣ ምዕራፍና ቁጥር ከተሳሳትኩ እናንተ ረሙኝ። አንድ ቃል አለ። በእናቴ ማህፀን ሳለሁ በአንተ ታመንኩ። ምን ነበር መምህር ዘላለም ታግዘኛለህ? በእናቴ ማህፀን ሳለሁ በአንተ ታመንኩ፣ በእናቴ ጡት አንተ አምላኬ ነህ ነው። ረሳሁት፣ እገዙኝ። እና መዝሙር ምዕራፍ 22 ቁጥር 9 ላይ ይመስለኛል። አያምኑም ያምናሉ ወደሚለው ከመምጣታችን በፊት እንኳን ሕፃናትን መጽሐፍ ቅዱስ በምን መንገድ ነው የሚጠራቸው? የቃሉ ፍች ያበራል፣ ሕፃናትንም አስተዋይ ያደርጋል እኮ ነው የሚለው። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው እኮ ነው የሚለው። ክርስትናን የሚከለክለው እኔ በቲክቶክ ዓለም ላይ ሳቅ፣ ምናልባት የሕፃናት ድምፅ ካለ ቲክቶክ ዘግቶ ይወጣል። ሁለተኛ ማውቀው ጴንጤ ነው። ጴንጤ ሕፃናትን ይከለክላል። አሁን ለምሳሌ እኔ እያወራሁ እዚህ ላይ የሕፃናት ድምፅ በጣም ከበዛ፣ የልቅሶ ድምፅ ከበዛ የሕፃናት ድምፅ ቲክቶክ ዘግቶ ይወጣል። ሙሉ ሙሉ ይዘጋዋል አይደለ? እንደዛ። ከዛ በተረፈ ጴንጤ ነው በቃ ሕፃናትን ወደ እግዚአብሔር መንግስት እንዳይቀርቡ የሚከለክለው። መጽሐፍ ቅዱስ ግን የሚያስተምረው ከብሉይ እስከ ሐዲስ የቃሉ ፍች ያበራል፣ ሕፃናትንም አስተዋይ ያደርጋል ነው የሚለው። ከዛ በመዝሙር 118 ደግሞ የቃሉ ፍች ያበራል፣ ምስክሮችም ድንቆች ናቸው ነው የሚለው። እና ሕፃናትን ለመከልከል ለምሳሌ በግርዘት እኮ እንዲያው ሕፃናት እስራኤላዊነት ወይም ደግሞ አይሁዳዊነትን ስላመኑ እኮ አይደለም የሚገረዙት። የእግዚአብሔር ሕዝብ የሚሆኑት እኮ በእግዚአብሔር ስላመኑ እኮ አይደለም። የእግዚአብሔር ሕዝብ ለመሆን ግን ይገረዛሉ።